ለማንኛውም ወደ ቤተሰቦቻችን ናሂ እኛን ከጎኑ እንድንቆም ጠርቶናል። ከድምፁ እንደተረዳነው የሆነ ደስታ አለ ድምፁ ላይና እስኪ እኛም ደግሞ ምን ተፈጥሮ ነው አብረነው ሆነን ምንድነው ናሂ ያስደሰተው የደወለልን ስለምንድነው የሚለውን አብረን ሄደን ናሂን አግኝተን የምናየው ይሆናል። እንዳንቺ አምሮብኛል? በጣም አምሮባል። ከኔ በላይ አምሮብኛል እንዳንቺ። ባል እንትን ይባላል መነጽር ነው መስታወት ነው አባባሉን አንቺ በይው። ናሆሜ ጋር ከናሂ ጋር ቀጠሮ አለን። የናሂና የውብዬን ቪዲዮ አይታችኋል። ናሂንም በግል አውርተናል፣ ውብዬንም በግል አውርተናታል። ያው የሁለቱንም ምላሽ አይታችኋል። እኔ ናሂን በጣም ተቃውሜው ነበረ ማለት በማየው ነገር። እኔና ወዷ እንኳን በናሂና በውብዬ ምክንያት ትንሽ ተጋጭተን ነበር በትንሹ። ምክንያቱም እኔ ናሂ እንደዚህ ነው እንደዚህ አይደለም ስለዚህ ትዳር ላይ ችግሮች ይፈጠራሉ። ሁሌም እነሱን እያለፍን ነው። 40-50 ዓመት መቼም እግዚአብሔር ፈቅዶ ስትኖሩ በትዳር ውስጥ ሁሌም ሰላም ሁሌም ፍቅር ሆኖ አይኖርም። ኧረ ቶሎ በይ ውዷ፣ ቶሎ ቶሎ ውጪ። ከረባት ነበር እኮ ሴቶች የሚያግዙት ለባሎቻቸው የሚያደርጉት። እስኪ በእኛ ደግሞ በቁልፍ እናድርግ። ከረባት ሲኖር ደግሞ አይበቃም። ከረባትማ አልታሰርም። በቃ እንዳንቺ አምሮብኛል? በጣም አምሮባል። ከኔ በላይ አምሮብኛል እንዳንቺ። እንግዲህ ቤተሰብ እንዴት ነው ያት? አላማረባችሁ? አላማረባትም ማለት ነው። ለማንኛውም ውድ ቤተሰቦቻችን እንዴት ናችሁልን? እኛ በጣም ደህና ነን። እንደዚህ አምሮብን ሽክ ብለን መተን ቆይ እንጂ እኔም ላስተካክልልሻ። ባል እንትን ይባላል መነጽር ነው መስታወት ነው አባባሉን አንቺ በይው። ለማንኛውም እንዴት ናችሁልን ውድ ቤተሰቦቻችን? እንደዚህ እንግዲህ ባለቤቴ ምንም ሽክ ብለን አምሮብን መተናል። ዛሬ ያው እንግዲህ አንድ ከበድ ያለ ቀጠሮ አለን። ናሆሜ ጋር ከናሂ ጋር ቀጠሮ አለን። ያው እንግዲህ ከሱ ጋር ቀጠሮ ስላለን ያው ደውሎ ፈልጋቸዋለሁ ስላለን እሱን ለማግኘት ነው አሁን እንደዚህ ሽክ ብለን የምንወጣው። ያው እንግዲህ ከዚህ በፊት ያያችሁ ሰዎች ልታውቁት ትችላላችሁ። ናሂ ነው ብዬ በእኛ ቤትም መተው ነበረ። መተው ጠይቀውናል፣ አበረታተውናል። እኛም ደግሞ እነሱ ጋር ሄደናል። ቪዲዮቹን አይታቸዋል። ናሂንም ውብዬንም ለማግኘት ሞክረናል ማለት ነው። እንግዲህ ዛሬ የሚሆነው እነሱን ማግኘት ነው። ሰላም ብላል ግን በደንብ ተመልካቾቻችን አንቺ አላልሽም? በደንብ ሰላም እንዴት ናችሁ የአቤልና የቤቲ ቤተሰቦች? እኛ በጣም ደህና ነን። ያው ከዚህ በፊት ወይራ ቲዩብ የሚባል ቻናል ታውቁናላችሁ፣ ግማሾቻችሁ የማታውቁን ደግሞ እንግዲህ እዚሁ ፋሚሊ ሁኑ እና ምንድነው በዛኛው ቻናል በእርግጥ የካፕል ኮንተንቱ ትንሽ ቫይራል የመውጣት እንትኑ ቀዝቀዝ ብሎብን ነበረ። ግን ያው ያንን ወደ ድራማ ቀይረነዋል። ያው ቻናሉን ወደ ድራማ የምንለቅበት ቻናል ሆኗል። ብዙ ዩቲዩብ ስለማያሰራጭልን ቪዲዮአችን እና አሁን ቀይረን ወደዚህ መጠናል። እንግዲህ ሰብስክራይብ አድርጉ፣ ላይክ አድርጉ፣ አበረታቱን እያልሽ ነው። ቻናሉን አበረታቱት፣ አሟሙቁን። ያው እሱ ቶሎ ብሎ ወደ ጉዳዩ ገባ። መጀመሪያ እንደዚህ ተሟሙቀ ለመሰለሽ እኔ ደስ ይለኛል። እነ ውብዬ እነ ናሂ ሲደውሉልኝ ደስ ይለኛል። እነሱን ለማግኘት ካለኝ ጉጉት የተነሳ ነው ወደ ጉዳይ ቶሎ ሮጥኩኝ አይደል? ሮጥ እንግዲህ ያው ከዚህ በፊት የናሂና የውብዬን ቪዲዮ አይታችኋል። ናሂንም በግል አውርተናል፣ ውብዬንም በግል አውርተናታል። ያው የሁለቱንም ምላሽ አይታችኋል። እኔ ናሂን በጣም ተቃውሜው ነበረ ማለት በማየው ነገር በምሰማው ነገር በጣም ተናድጄ ነበረ። አንደኛ ሴት ልጅ ነኝ፣ እሷን በጣም ሙሉ ለሙሉ ስለተረዳዋት ነው። አራስ ቤት በጣም አይደለም ባል ብዙ ሰው የሚያስፈልግ ኑሮን ራሱ የሆነ እንደሌለን አይነት ስሜት የሚሰማን ታይም ነው። አራስ ቤት በጣም ከባድ ነው።
ሰው በጣም በሚያስፈልግ ሰዓት ጭራሽ እሱ ብዙ ነገር እንድታሳልፍ ሲያደርጋት ተናድጄ ናሂንም ተበሳጥቼ ብዙ ነገር ተናግሬው ነበረ። ግን ያው ከካሜራ ጀርባም ተገናኝተናል፣ ተደዋውለን አውርተናል ብዙ ነገርና ወዶ እንዳልሆነ አይቻለሁ። በአይኔ ብዙ ነገሮችን ሰምቻለሁ እና ናሂዬ በዚሁ አጋጣሚ ያው እንገናኛለን። ግን በዚሁ አጋጣሚ ደግሞ ይቅርታ በጣም ስለተበሳጨው በዛ ሰዓት። አሁን ግን ከናሂም ጎን ከውብዬም ጎን ነን። ሁለቶችም አብረው ታርቀው ልጆቻቸውን በፍቅር በሰላም ምንም አይነት ጸብ የሌለው እነዚህ መሀል ላይ እየገቡ የሚያስቸግሩ ሰዎችን በሙሉ እኛም በተቻለን አቅም አስወግደን እነሱም አስወግደው ፍቅራቸው በሰላም እንዲቀጥል እንፈልጋለን። ያው ናሂና ውብዬ ደግሞ በእኛ በቤታችን መጠን ብዙ ነገር አሳልፈናል። ማለት በዛን ሰዓት የኛ ዩቲዩብ ሰው ማንም አልጠየቀንም፣ ያየንም ሰው የለም። ግን በዛች ስራችን እንኳን ያዩን እነሱ ብቻ ናቸው፣ ናሂና ውብዬ። እኛ በጣም ጥሩ ነገር ትልቅን ነገር ከምንመኝላቸው እና ከትዳራቸው አርአያ የወሰድን ሰዎች ነን እኔና አቤላ። ከእነሱ በጣም ብዙ ትምህርቶች የተማርን ነን እና እነሱ በፍቅር በሰላም እንዲኖሩ እንፈልጋለን። በመሀል የገቡትን እንግዲህ እግዚአብሔር ደግሞ አስታግሶልን ሰላማቸው ይብዛ። አቤላ አታግዘኝም? ጨርሽ ብዬ እኮ ነው፣ ላስጨርስሽ ብዬ ነው። መሀል ላይ አግዘኝ ነው፣ ላስጨርስሽ ብዬ ነው። ለማንኛውም ቤተሰብ እሷ እንዳለቻችሁ ነው። ያው ናሂና ውብዬ በጣም ወዳጆቻችን ናቸው። የሰውን ማደግ የሚፈልጉ ናቸው። እኛን ለማበረታታት ቤታችን ድረስ መጥተዋል። ቤታችን ድረስ ማለት ነው እና የሰውን ደስታ የሚፈልጉ ናቸው። የሰውን እድገት የሚፈልጉ ናቸው። በጣም ትሁቶች ናቸው እና በጣም ነው እኛ የምንወዳቸው። እውነቴን ነው የምነግራቸው፣ በጣም ነው የምንወዳቸው። የእነሱን ሰላም ነው የምንፈልገው፣ ሁሌም የእነሱን ደስታ ነው የምንፈልገው። ያው የሚታወቅ ነው አሁን ያሉበት ሁኔታ ትንሽ ችግር ላይ ነው ያሉት። ስለዚህ እኛም ደግሞ ያው እንግዲህ በቻልነው አቅም ሁለቱንም እንደ ጓደኛ እንደ ቅርበታችን መጠን ሁለቱንም አግኝተን ለማናገር ሞክረናል። ቪዲዮዎችንም ለቀናል፣ ወደ እናንተ አድርሰናል። ከቪዲዮ ውጭም እንግዲህ በስልክም በአካልም አልፎ አልፎ እንደዚህ እየተገናኘን አውርተናቸዋል። ያው ነገሮችን እንዲፈቱ ችግሮችን በተለይ በናሂ በኩል ያሉትን ነገሮች እንዲያስተካክል ብዙ አውርተነዋል። እሱንም ያው የእነሱን ሰላም የእነሱን ደስታ ነው የምንፈልገው። ወደ ቀድሞ ትዳራቸው ወደ ቀድሞ ደስታቸው እንዲመለሱ ነው። ልጆች አፍርተዋል፣ እንዲመለሱ ነው የምንፈልገው። እንግዲህ በመሀል የገባውን ነገር ደግሞ ውዷ እንዳለችው እግዚአብሔር አቅልሎት ነገሩ ቀሎ እነሱ ሰላም ሆነው በደስታ ቪዲዮ ብንመጣ በጣም ደስ ይለናል። ነገር ግን ዛሬ ናሂ ከፈልጋቸዋለሁ ከጎኔ እንድትሆኑ ፈልጋለሁ ብሎናል። ያው በደስታውም በችግሩም ጊዜ ከጎኑ መቆም ስላለብን ወደ እሱ ጋር ለመሄድ ነው የተዘጋጀ ነው እና ሰላማቸውን ነው የምንፈልገው። እንዳልኳችሁ በትዳር ውስጥ ሁሌም ይመጣል እንደዚህ አይነት ችግሮች ይመጣል፣ ወደፊትም ይመጣል። ሁልጊዜ በደስታና በሐሴት ሁሌ በፍቅር ሁልጊዜ አይኖርም። ችግር አለ፣ ሁሌም ይመጣል። እኔና ወዷ እንኳን በናሂና በውብዬ ምክንያት ትንሽ ተጋጭተን ነበር በትንሹ። ምክንያቱም እኔ ናሂ እንደዚህ ነው እንደዚህ አይደለም፣ ተረጋግተሽ ይኸው ወዶ አይደለም በቃ ችግር ውስጥ ነው ያለው ስላት ነው እሷ እያየች ያለችው ውብዬ ያለችበትንም ችግር አራስ መሆኗን ልጆች ይዛ ብቻዋን መሆኗን ምናምን ያን ነገር ነው የምታየውና ያን ስላየች ከኔ ጋር ራሱ እንዴትስ እንደዚህ እሱን እንትን ትላለህ እና እሱን በቃ በጣም እንደ ጥፋተኛ ጥፋት የለም እያልኩ አይደለም፣ ጥፋት አለ። ግን እንደዛ ቆጥራ ብቻ እኔና እሷም ጋር ትንሽ ችግር ተፈጥሮ ነበረ። እንኳን ሌላው ጋር ይቀርና ምክንያቱም ትዳር ላይ ሲኮን ችግር አለ። ችግሩን እያለፍን ነው የምንሄደው። በተቻለን አቅም ችግሩን ለመፍታት ነው ጥረት የምናደርገው። አሁንም እና ይሄ ጋር የመጣውን ችግር እነሱም ጥረት እያደረጉ ነው፣ እኛም ደግሞ ጥረት እያደረግን ነው ለመፍታት ከጎናቸው በመሆን ስለዚህ ትዳር ላይ ችግሮች ይፈጠራሉ። ሁሌም እነሱን እያለፍን ነው። 40-50 ዓመት መቼም እግዚአብሔር ፈቅዶ ስትኖሩ በትዳር ውስጥ ሁሌም ሰላም ሁሌም ፍቅር ሆኖ አይኖርም አይደለ? በመሀል የሚረብሽ አለ። ረባሹ ስላለ ረባሹ እያለ ሁልጊዜ ሰላም አይሆንም። ግን ረባሹን ለማለፍ ነው። ረባሹን እንዴት እንለፈው ከእግዚአብሔር ጋር የሚለውን ነው እንጂ ማሰብ ረባሹ እስካለ ሁሌም ድረስ ሁሌም በመሀል ላይ በፍቅር ላይ በሰላም ላይ በተለይ ጣልቃ ይገባል።
በሰላም በፍቅር ላይ ፍቅር ስለማይፈልግ በሱ ላይ ጣልቃ ስለሚገባ ሁሌም ችግር ይኖራል። ያንን ችግር ማለፉ ነው። ለምን ይሄ ችግር ተፈጠረ ምናምን ማለቱ ሳይሆን ችግር ይፈጠራል፣ ለምን ተፈጠረ አይባልም። ከዛ ችግር እንዴት ይወጣ፣ እንዴት መውጣት አለበት፣ በምን አይነት መንገድ እናልፋለን፣ በምን አይነት መንገድ ማለት የሰው ልጅ ችግር ሲገጥመው የሚያልፍበት መንገድ ነው እንጂ ሰው ሳይጣላ በፍቅር ዘላለሙን ሊኖር አይችልም። እንጋጫለን፣ ግን ግጭቱን የምንፈታበት መንገድ ይወስናል። መጥፎ መንገድ ከሆነ እንለያያለን ማለት ነው። በጥሩ መንገድ ከሆነ ደግሞ ያንን ችግር በይቅርታም እየተባባልን እያለፍንም እንሄዳለን። እና እንግዲህ ምንድነው አሁን በአጠቃላይ ናሂና ውብዬ ናሂ ደውሎ በጣም ደስ ብሎታል። ያው አላየነውም፣ ቢነግረን በጣም ደስ ይለን ነበረ፣ እንነግራችሁ ነበር፣ ግን ምን እንደሆነ አናውቅም። ሰርፕራይዝ ነው። ብቻ እናንተ ፏ ብላችሁ አምሮባችሁ ዘንጣችሁ ደስተኛ ሆናችሁ ኑ ብሎናል። እንግዲህ እኛም ባለን መሰረት ደስተኛ ሆነን ለመሄድ አስበናል። እንግዲህ አያምርም ካለን ልብሱም ተመልሰን ለማንኛውም እንቀይራለን። ቆንጆ ነው፣ ቆንጆ ነው። አይ ምንም ኮሜንት ይመጥናል ምናምን ፏ ብላችሁለታል በሉን። ምንም አይልም። ናሂ አሪፍ ነው የሚለን ችግር የለውም። ያው እኛን ነው የፈለገው ባጭሩ፣ እኛን ነው እንጂ ከእንትናችን ጋር ያው ከፕሮግራሙ ጋር ነው። ያው አለባበስ ከፕሮግራሙ ጋር አይስ። ለማንኛውም ወደ ቤተሰቦቻችን ናሂ እኛን ከጎኑ እንድንቆም ጠርቶናል። ከድምፁ እንደተረዳን የሆነ ደስታ አለ ድምፁ ላይ እና እስኪ እኛም ደግሞ ምን ተፈጥሮ ነው አብረነው ሆነን ምንድን ነው ናሂ ያስደሰተው የደወለልን ስለምንድን ነው የሚለውን አብረን ሄደን ናሂን አግኝተን የምናየው ይሆናል። እናንተ ደግሞ እስከ መጨረሻው ከቪዲዮ ጋር ሁኑ። እስከ መጨረሻው ቪዲዮአችንን እንዩልን። የውብዬና የናሂን ሰላም የምትመኙ ላይክ፣ ኮሜንት፣ ሼር እያደረጋችሁልን ቪዲዮአችንን ተመልከቱልን። ስለዚህ አሁን ጉዟችንን ወደ ናሂ ጋር እናደርጋለን ማለት ነው። አብራችን ሆኑ፣ አብረን እስከ መጨረሻው ተከታተሉ። የናሆሜ ጉዳይ ምንድን ነው፣ ለምንድን ነው የፈለገን የሚለውን እስከ መጨረሻው ተከታተሉልን። አመሰግናችኋለን። አብራችሁን ቆዩ።